እንዴት ናችሁ? እንግዲህ ኢትዮ ኮደርስ ላይ አርቲፊሻል ኢንተለጀንስ ኮርስን ማለት ነው ሙሉ በሙሉ የምናይ ነው የሚሆነው ከመጀመሪያ ጀምረን ማለት ነው። እንግዲህ በመጀመሪያ ዌብሳይቱ ላይ ከገባን በኋላ ኢንተርፌሱ እንደምታዩት አሻሽለዋል ከባለፈው ማለት ነው። እዚህ ላይ ኢንሮልመንት የሚለው ላይ ስንገባ ኮርሶቹ ኦልሬዲ ሊስት ይደረጉልናል ማለት ነው። ሰርቲፊኬት ላይ ስንገባ ደግሞ ከአሁን በፊት የወሰድናቸውን ሰርቲፊኬት እዚህ ጋር ላይ ያመጣልናል። እኛ ኢንሮልመንት ላይ ገብተን እዚህ ላይ እንደምታዩት አርቲፊሻል ኢንተለጀንስ ፋንዳሜንታልስ አለ። እሱን ይችኛዋን ክሊክ በማድረግ ኮርሱን ቀጥታ መጀመር እንችላለን ማለት ነው። እንግዲህ በዚህ ቪዲዮ ማለት ነው የተሻለውን ያክል ለማየት እንሞክራለን። አርቲፊሻል ኢንተለጀንስ እንግዲህ እንደምታዩት በፓርት ተከፋፍሎ ስለሆነ ያለው የመጀመሪያው ላይ ክሊክ እናድርግና ቀጥታ ወደ ኮርሱ ሊስት እንገባለን ማለት ነው። እንግዲህ ኮርስ ዋን እዚህ ጋር ላይ ክሊክ ስናደርግ ኮርስ ዋን፣ ኮርስ ቱ፣ ኮርስ ስሪ ያለ እስከ 7 አለ ማለት ነው። ኦፕሽናል ነው ሰባተኛው። እኛ አሁን ኮርስ ዋን ላይ መተን ስናይ ቢጊን ዩር ጆርኒ ይላል። ይሄኛው ኢንትሮዳክሽን ፓርት ስለሆነ አክቹዋሊ ዌልካም ቱ ዩዳሲቲ አባውት ዘ ፕሮግራም ዱሬሽን ዩር ዊክሊ ስኬጁል ምናምን የሚሉ ነገሮች ናቸው ያሉት። እዚህ ጋር እንደምታዩት ግን አባውት ዘ ፕሮግራም ላይ ገብታችሁ ስታዩ ኦልሬዲ ቴክኒካል ኮንቴንት እንዳለው፣ ሰርቲፊኬሽን አሴስመንት እንዳለ፣ ኦንላይን ኮሚኒቲ እንዳለው ምናምን ነው የሚናገረው። እዚህ ላይ ብዙም ጊዜ መግደል አያስፈልግም። ፕሮግራም ዱሬሽኑ ላይ ኦልሬዲ ገብታችሁ ስታዩ ምን ያክል ሊቆይ ይችላል ይሄ ፕሮግራም የሚለውን ነው እንትን የሚለን። ከአሁን በፊትም እንዳየነው እንግዲህ 8 ዊክ ይላል እዚህ ጋር ላይ 8 ሳምንት ውስጥ ማለቅ አለበት ነው ኦልሬዲ ሰርቲፊኬቱን ለማግኘት ማለት ነው። እናንተ ከዚያም በፊት መጨረስ ትችላላችሁ። ዩር ዊክሊ ስኬጁል የሚል ነገር አለ እዚህ ላይ። ዊክሊ ስኬጁል ላይ የመጀመሪያው ሳምንት ላይ ቢግን ዩር ጆርኒ የሚለውን፣ ሁለተኛው ሳምንት ኢንትሮዳክሽን ቱ ኤአይ ኤንድ ማሽን ለርኒንግ የሚል አለ እያሉ እዚህ ላይ ከፍለውታል። እናንተ ከዛ በፊት ቀድማችሁ መጨረስ ትችላላችሁ። ኮሚኒቲ አለ እዚህ ላይ። ኮሚኒቲውንም ጆይን ማድረግ ትችላላችሁ። ክላስሩም ታወር የሚል ነገር አለ፣ እሱን ማንበብ ትችላላችሁ። ያው ኢንትሮዳክሽን ፓርት ስለሆነ ያን ያክል ጊዜ መግደል አያስፈልግም። አሁን ቀጥታ ወደ ኮርስ ቱ ነው የምንገባው። ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ኤንድ ማሽን ለርኒንግ የሚላል። ኦልሬዲ ይሄኛው በጣም ወሳኝ ፓርት ነው። ኮንሰፕቱ ይኖራችኋል ብዬ አስባለሁኝ። የመጀመሪያው እንግዲህ ይሄኛው ኢንትሮዳክሽን ቱ ኤአይ ኤንድ ማሽን ለርኒንግ የሚለው ላይ ኦቨርቪው ላይ እንደዚህ ገብተን ስናይ እንግዲህ የመጀመሪያው ኦቨርቪው ላይ ገብተን ስናይ ኢንትሮዳክሽን ቱ ኤአይ በሚለው ስር ማለት ነው። ኦቨርቪው ላይ እዚህ ጋር ላይ ቪዲዮ አለ። እንግዲህ ቪዲዮውን ክሊክ ስታደርጉ እዚህ ጋር ላይ ሾው ትራንስክሪፕት የሚል አለ። ሾው ትራንስክሪፕት ላይ እሷ የምትናገረውን የኛውንም ቪዲዮ ላይ ያለውን ነገር በጽሁፍ ያሳያችኋል ማለት ነው። እዚህ ጋር ላይ ስለምንድን ነው የምታወራው የሚለውን ነገር እዚህ ጋር ሰመራይዝ ቪዲዮ የሚል አለ። እሱን ክሊክ ስታደርጉ እዚህ ጋር ላይ እንደምታዩት ኦቨርቪው የሚለውን ሰመራይዝ አድርጎ ኤአይ ያስቀምጥላችኋል ማለት ነው። ለምሳሌ እዚህ ጋር ላይ የምታወራው እሷ ስለ አንደርስታንዲንግ ኤአይ ማለት ምን ማለት ነው ምናምን የሚለውን ኮንሰፕት ነገር ነው ያወራች ያለችው። ከረንት ስቴት ኦፍ ኤአይ ምን ደረጃ ላይ ነው ያለው ኤአይ የሚለውን እና ደግሞ ፕሮዳክት ማኔጅመንት በሚለው ዙሪያ የተናገረችበት ቪዲዮ ነው ማለት ነው። በዚህ መልኩ መከታተል ትችላላችሁ ማለት ነው። ኦቨርቪው ላይም ብዙ ያን ያክል እንትን ኮንቴንት የለውም። ዋት ኢዝ ኤአይ የሚለውን ስናይ 1.2 ላይ ዋት ኢዝ ኤአይ አርቲፊሻል ኢንተለጀንስ ማለት ምን ማለት ነው የሚለውን ስናይ ኦልሬዲ አርቲፊሻል ኢንተለጀንስ ማለት እዚህ ላይ ሰመራይዝ አድርገንም ስናየው አሁን በኤአይ ዲፊኒሽን ወጥ የሆነ ዲፊኒሽን የለውም ነው የምትለው እሷ ቪዲዮ ላይ ማለት ነው። ነገር ግን ኤአይ ማለት እዚህ ላይ አንድ ኮምፒውተር ሳይንስ ባለሙያ የሆነ ዲፋይን አደረገዋል ብላ እሷ ቪዲዮ ላይ ያቀረበችው ምንድን ነው ዲፋይን ያደረጉበት መንገድ ነው የተናገረችው። ነገር ግን ሞር ኤአይ ማለት ምን ማለት ነው የሚለው እኛ ከሌላም ዌብሳይት ላይ ሞር ከዚህ የበለጠ ዲፊኒሽን አለውና ኤአይ ማለት ምን ማለት ነው የሚለውን እስኪ እዚህኛው ዌብሳይት ላይ ገብተን እንይ። እዚህ ዌብሳይት ላይ ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ኢት ኢዝ ኤ ብራንች ኦፍ ኮምፒውተር ሳይንስ ባይ ዊች ዊ ካን ክሬት ኢንተለጀንት ማሽንስ ዛት ካን ቢሃቭ ላይክ ኤ ሁማን፣ ቲንክ ላይክ ሁማንስ ኤንድ ቢ ኤብል ቱ ሜክ ዲሲሽንስ ይላል።
ማሽኖች እንዴት አድርገው እንደ ሰው አንደርስታንድ ሊያደርጉና ዲሲሽን ሜክ ሊያደርጉ ይችላሉ፣ እንዴት እንደ ሰው ቲንክ ሊያደርጉ ይችላሉ ማሽኖች የሚል የሳይንስ ክፍል ነው ማለት ነው አርቲፊሻል ኢንቴሊጀንስ ማለት። በሌላ አገላለጽ ኢት ኢዝ አቢሊቲ ኦፍ አርቲፊሻል ኢንቴሊጀንስ ኢዝ አቢሊቲ ኦፍ ኮምፒውተር ቱ ለርን ሪዝን ኤንድ ሶልቭ ፕሮብሌምስ ላይክ ሂውማን ቢንግ። ለርን ያደርጋል፣ ዳታ ይወስዳል፣ በዛ ዳታ ላይ ተመርኩዞ ደግሞ ፕሮብሌምን ሶልቭ የሚያደርግ ማለት ነው። ኤአይ ማለት በቀላሉ የዚህ አይነት ዲፊኒሽን ያለው ነው። ብዙ መልቲ ታስክ የሆኑ ነገሮችን ይሰራል። ፕሮግራም እንዲሆነ ኮምፒውተር ሲስተም ማለት ነው ኤአይ ማለት ኢንሾርት። እንግዲህ መጀመሪያው ላይ ኤአይ ምን ማለት ነው የሚለውን ይህን ያክል ካየን እዚህ ጋር ላይ እንደምታዩት 1.3 ላይ ዋት ካን ኤአይ ዱ የሚል አለ። እኛዋን ክሊክ ስናደርግ ኤአይዎች ምን ሊሰሩ ይችላሉ የሚለውን ኤአይዎች ምን ሊሰሩ ይችላሉ የሚለውን ስናይ እንግዲህ በዚህ ቪዲዮ እሷ ያብራራችው ነገር ምንድን ነው? በቪዲዮ ውስጥ ፋሻል ሪኮግኒሽን ኤአይ ሪል ወርልድ ከሚጠቅሙ ነገሮች ውስጥ አፕሊኬሽኖች ውስጥ ፋሻል ሪኮግኒሽን አለ፣ ፌስ ሪኮግኒሽን የምንለው ማለት ነው። እንግዲህ የእናንተን ኢሜጅ ይወስድና ይሰጠዋል ሲስተሙ። ከዛ በኋላ እናንተን የትም ቦታ ላይ ሲያገኝ በስማችሁ እናንተን ኔሙ ጋር የተሰጠውን ዳታ ማለት ነው በፌስ ሪኮግኒሽን ሪኮግናይዝ አድርጎ እናንተን ማንነት እንዲያውቅ ማለት ነው። ለምሳሌ በጣም በርካታ ነገሮች አሉ። አሁን ዲፕሊ የምነግራችሁ አውቶማቲክ ቴክስት ሪኮግኒሽን፣ ኮምፒውተር ቪዥን የሚባል አለ፣ ስፒች ሪኮግኒሽን፣ ናቹራል ላንጉጅ ፕሮሰሲንግ የሚባል አለ። ስለነሱ በዚህ ቪዲዮ ላይ አውርታለች። ሞር ግን የኤአይ ሪል ወርልድ አፕሊኬሽኑ ስናይ የመጀመሪያው ኢሜጅ ኤንድ ፋሻል ሪኮግኒሽን፣ እሱ ለምሳሌ በቀላሉ እንዲገባችሁ ስማርትፎን አንሎኪንግ፣ አሁን በስልካችን በፊታችን ተጠቅመን ፌስ ተጠቅመን ስልካችንን ሎክ ማድረግ መዝጋት እንችላለን። በካሜራው የእኛን ፎቶ ሲያገኝ ስልካችን ይከፍታል ማለት ነው። የሌላ ሰው ፎቶ ከሆነ ደግሞ ላይከፍት ይችላል። ያ ማለት ምንድነው? መጀመሪያ የእኛ ፎቶ ተሰጥቶታል፣ ኦልሬዲ እኛን ብቻ ነው የሚያውቀው ማለት ነው። እንደ ፊንገር ፕሪንት ማለት ነው። ይሄኛው ምንድነው? ኢሜጅ ወይም ፋሻል ሪኮግኒሽን ማለት በዚህ መልኩ ማለት ነው። ለምሳሌ አቴንዳንስ ሊሆን ይችላል። ለምሳሌ ተማሪዎች ካሉ ካሜራ ካለ በካሜራው እነማን ተገኝተዋል እነማን አልተገኙ የሚለውን በዚሁ በፌስ ሪኮግኒሽን ተጠቅመን አቴንዳንስ መያዝ ማለት ነው። መጀመሪያ ዳታው ይሰጠዋል። ከዛ በኋላ እያንዳንዱ ማን እንደሆነ ኮምፒውተሩ ያውቃል ማለት ነው። ሁለተኛ ጥቅሙ ስናይ እንግዲህ ኮምፒውተር ቪዥን የሚባል አለ። ኮምፒውተር ቪዥን ላይ እነዚህ ሰልፍ ድራይቪንግ ካርስ የሚባሉት አሁን ለምሳሌ እዚህ ጋር ላይ አሁን እንደ ምሳሌ የተጠቀሰው ፎር ኤግዛምፕል አውቶኖመስ ቪሂክል ካምፓኒስ ላይክ ቴስላ የሚባለው ካምፓኒ ማለት ነው ዩዝ ኮምፒውተር ቪዥን ቱ ዲቴክት ሮድስ ፔዲስትሪያንስ ኤንድ ትራፊክ ሳይንስ። ኮምፒውተር ቪዥን አለው፣ ካሜራ አለው፣ ኦልሬዲ መንገዱን ያውቃል፣ ዘብራ መንገድ ያውቃል፣ መንገደኞች ያውቃል፣ ትራፊክ ምልክቶችን የሚያውቅ ግን ሰው የሌለው የሚሄድ መኪና ማለት ነው ሰልፍ ድራይቪንግ ካር ይባላል። እሱ ምንድነው የሚጠቀመው? ኮምፒውተር ቪዥን ኦልሬዲ የሚያይ ማለት ነው፣ የማይጋጭ ከምንም ጋር ኤቭሪቲንግ ትራክ ማድረግ የሚችል በዚህ ሳይንስ በኤአይ ማለት ነው። እንደዚህ አይነት ሪሎድድ አፕሊኬሽን አለው ማለት ነው። ሌላው ምናየው ምንድነው? ቴክስት ኤንድ ዶክመንት ሪኮግኒሽን አለ። እሱ ላይ ቴክስት አንብቦ ኢሜጅን ሊሆን ይችላል ያነብና ለምሳሌ አሁን የሆነ ደረሰኝ ቢኖር ከደረሰኙ ላይ ዋጋው ምን እንደሆነ ቀኑን ስቶር ኔም ምናምን የሚሉትን ነገሮች እሱ ደግሞ በቴክስት ያስቀምጥላቸዋልና ኦልሬዲ በጣም ቀላል ኮንሰፕት ነው። ለምሳሌ ኪውአር ኮድ አለ። አሁን ለምሳሌ ያነባል፣ ከዛ ላይ ያለውን ነገር ኦር ኢሜጅ ተሰጡትና አሁን ኤአይ ከዛ ከኢሜጅ ላይ ቴክስት ያነብላችኋል ማለት ነው። በዚህ መልኩ እንደዚህ አይነት አድቫንቴጅ አለው። ኦልሬዲ እኛ ዴይ ቱ ዴይ የምንጠቀመው ማለት ነው። ስፒች ሪኮግኒሽን የሚባል አለ። ለምሳሌ ስፒች ሪኮግኒሽን ኤንድ ቮይስ አሲስታንት ድምጽ ነው። እሱ ድምጽን ወስዶ ወደ ቴክስት መቀየር ማለት ነው። ለምሳሌ ስልካችን ላይ ጉግል አሲስታንት የሚል አለ እና እሱን ዳታ አብርታችሁ አሁን የሆነ ነገር ብታዙት ኦፕን ሴቲንግ ኦር ደግሞ የሆነ ነገር ብታዙት ሴቲንግን ይከፍትላችኋል። የፈለጋችሁትን ነገር ሊከፍትላችሁ ይችላል። እኛን ሳውንድ ተጠቅሞ ወደ ቴክስት ላንጉጅን ወደ ቴክስት በመቀየር የተለያዩ ኢንስትራክሽኖችን መጠቀም እንችላል ማለት ነው። ይሄኛው ፕሌይ ሙዚክ ካላችሁት ይከፍታል። ሴት ሪማይንደር የፈለጋችሁትን ነገር
ስማርት ሆም ላይ እንደዚሁ ከድምፅ ወደ ቴክስት ከዛ በኋላ ማሽኑ ስራውን ይሰራል ማለት ነው። ይሄኛው ኮንሰፕት ስፒች ሪኮግኒሽን ወይም ቮይስ አሲስታንት እንለዋለን። ናቹራል ላንጉጅ ፕሮሰሲንግ የሚባል አለ። ኤአይ እንግዲህ ከጥቅሞቹ ውስጥ ይሄኛው ከቴክስት ከላንጉጅ ጋር ኢኔብልስ ኮምፒውተርስ ቱ አንደርስታንድ ኤንድ ጀነሬት ሂውማን ላንጉጅ የሰውን ቋንቋ አንደርስታንድ የሚያደርግ ማለት ነው። ለምሳሌ ፊልተር ሃርምፉል ኦር ኦፌንሲቭ ኮሜንትስ ኦን ሶሻል ሚዲያ ላይ የጥላቻ ንግግር የማይሆን ኮሜንቶችን ለይቶ የሚያውቅ ማለት ነው። ትራንስሌት ሊያደርግ ይችላል ቋንቋ። ለምሳሌ ጉግል ትራንስሌት በቀላሉ ከአንዱ ቋንቋ ወደ አንዱ ቋንቋ ትራንስሌት ያደርግልናል። ይሄ ናቹራል ላንጉጅ ፕሮሰሲንግ የሚባለው ውስጥ የሚመደብ ነው ማለት ነው። ሪኮመንድ ኒውስ ፕሮዳክቶችን እናንተ የምትወዱትን ነገር ሪኮመንድ አድርጎ ያንን ኮንቴንቱን በአንደርስታንድ በማድረግ ማለት ነው። በዚህ መልኩ እንግዲህ ኤአይ ብዙ አፕሊኬሽኖች አሉት። እንግዲህ ሌላው ምንድነው ሳውንድ ኤንድ ፓተርን ሪኮግኒሽን ነው። ይሄም ደግሞ ኦልሬዲ ሳውንዶችን በመውሰድ ምን አይነት ሳውንድ ነው የሚለው ለምሳሌ አሁን ማሽንስ ካን ሊስን ቱ ኢንጂንስ ኤንድ ዲቴክት አንዩዥዋል ቫይብሬሽንስ ኦር ኖይዝስ ዛት ኢንዲኬት ማሽን ፕሮብሌም። ማሽኖች የሆነን ድምፅ የማሽን ድምፅ ከዛ ውስጥ ምን አይነት ድምፅ ነው የፕሮብሌሙን አይዴንቲፋይ ማድረግ የሚችልበት ማለት ነው። ድምፁን ብቻ ሴንስ በማድረግ ይሄኛውም ማኑፋክቸሪንግ ላይ አቪዬሽን ላይ ኤንድ አውቶሞቲቭ ሜንቴናንስ ላይ በጣም ይጠቅማል ማለት ነው። ምክንያቱም የሆነን ቮይስ ሴንስ አድርጎ እንደዚህ አይነት ፕሮብሌም አለ ብሎ ያሳውቃል ማለት ነው። ይሄኛው ሳውንድ ኤንድ ፓተርን ሪኮግኒሽን ነው። ራይቲንግ ኤንድ ኮንቴንት አሲስታንስ አለ። ለምሳሌ ኤአይ ካን አሲስት ዊዝ ራይቲንግ ባይ ቼኪንግ ግራመር ሰጀስቲንግ በተር ወርዲንግ። ይሄ አሁን ግራመርን ያስተካክላል ኤአዮች ኢቭን ቻትጂፒቲን ጨምሮ ማለት ነው። ግራመርሊ የሚባል በጣም ብዙ ዌብሳይቶች አሉ። ትክክለኛ የሆነ ግራመሩን ሪኮመንድ በማድረግ በማስተካከል ከቴክስት ጋር የተያያዙ ኮንቴንቶችን የምንጠቀምበት ኤአይ ፓርት ነው ማለት ነው። ሌላው ምንድነው ዲሲሽን ሜኪንግ ኤንድ ፕሬዲክሽን የሚላል እዚህ ላይ እንደምታዩት ኤአይ ካን አናላይዝ ላርጅ ዳታ ሴትስ ኤንድ ሜክ ፕሬዲክሽን አባውት ፊውቸር ትሬንድስ። ቢዝነስ ዩዝ ኤአይ ፎር ማርኬት አናላይዝ ይችላል፣ ፍራውድ ዲቴክሽን፣ ስቶክ ፕሬዲክሽን። ከባለፈው ዳታ ፕራይስ በመነሳት ወደፊት የሆነ ነገር ዋጋውን ፕሬዲክት ማድረግ በተለይ ማርኬት ላይ ቢዝነስ እንትኖች ይጠቀሙታል ይሄንን ማለት ነው። ለፕሬዲክሽንም ያገለግላል። እንግዲህ ኤአይ በጣም በርካታ ጥቅሞች አሉት። ዋት ካን ኤአይ ዱ የሚለው ላይ እንግዲህ በጣም በርካታ ነገሮችን መስራት ይችላል። ቪዲዮም ላይም የተጠቀሱ ነገሮች ኦልሬዲ እነዚህ ኮምፒውተር ቪዥን ምናምን የሚሉትን እነዚህን ኦልሬዲ አሁን ያየናቸው ማለት ነው። እንግዲህ ሌላው 1.4 ላይ ምን የሚላለ ኤአይ ዩኒቨርስ የሚላለ ኤአይ ዩኒቨርስ ላይ ኦልሬዲ ይሄኛው ሳመራይዝም ስናደርገው ቪዲዮውን ኤአይ በምን ይከፈላል የሚለውን የተገለጸበት ቪዲዮ ነው። ይሄ ቪዲዮ ማለት ትራንስክሪፕት ብላችሁ እዚህ ጋር ላይ ቪዲዮ ማየት ትችላላችሁ። ኤአይ እንግዲህ እዚህ ቪዲዮ ላይ እንደምታዩት ሆል አርቲፊሻል ኢንቴሊጀንስ ይባላል። አርቲፊሻል ኢንቴሊጀንስ ውስጥ ምን አለ? ማሽን ለርኒንግ የሚባላል። በማሽን ለርኒንግ ስር ደግሞ ምን የሚላለ? ዲፕ ለርኒንግ የሚባላል። ሳብሴትስ ኦፍ ማሽን ለርኒንግ ነው። ኢን ዊች መልቲሌየርድ ኒውራል ኔትወርክስ ለርን ፍሮም ላርጅ ዳታ ሴት ማለት ነው። እንግዲህ አርቲፊሻል ኢንቴሊጀንስ ውስጥ ምን አለ? ማሽን ለርኒንግ አለ። በማሽን ለርኒንግ ውስጥ ምን አለ? ዲፕ ለርኒንግ አለ ማለት ነው። ኮንሰፕቱ በጣም ቀላል ነው። እንግዲህ አርቲፊሻል ኢንቴሊጀንስ የሚለው ሁሉንም አጠቃሎ የያዘ ነው። በውስጡ በጣም በርካታ ነገሮች አሉ። በነገራችን ላይ ይሄ ማሽን ለርኒንግ በሱ ስር ደግሞ በጣም በርካታ ነገሮች አሉ። ዲፕ ለርኒንግ አለ። እሱን አሁን እስኪ ሞር አንደርስታንድ እንድታደርጉት እዚህኛው ዌብሳይት ላይ መተን ስናይ አርቲፊሻል ኢንቴሊጀንስ እንደምታዩት ማሽን ለርኒንግ፣ ከማሽን ለርኒንግ ዲፕ ለርኒንግ አለ። ከዛ ናቹራል ላንጉጅ ፕሮሰሲንግ የሚባል አለ። በአርቲፊሻል ኢንቴሊጀንስ ስር ቅድም ያወራናቸው ቴክስት ጀነሬሽን አለ፣ ኩዌሽን አንሰሪንግ፣ ኮንቴክስት ኤክስትራክሽን፣ ክላሲፊኬሽን የሚባል አለ። የሆነ ነገር ክላሲፋይ ማድረግ። ማሽን ትራንስሌሽን አለ፣ ላንጉጅ ትራንስሌሽን ምናምን በጣም በርካታ ነገሮች አሉ። ናቹራል ላንጉጅ ፕሮሰሲንግ ውስጥ ኤክስፐርት ሲስተም የሚባል አለ። ኤአይ ውስጥ ስፒች ሪኮግኒሽን አለ። ራሱን የቻለ ፓርት ነው። ይሄንን ስፒች ሪኮግኒሽን እንግዲህ ንግግርን ድምፅን ወስዶ
ንግግርን ወደ ቴክስትን ደግሞ ወደ ንግግር የሚያነብ ማለት ነው። ኦልሬዲ ጽሁፍን የሚያነብ ኦር ደግሞ ንግግርን ደግሞ ወደ ቴክስት የሚቀይር ይሄኛው ፓርት ማለት ነው። አርቲፊሻል ኢንቴሊጀንስ ፕላኒንግ፣ ሮቦቲክስ የሚባል ራሱን የቻለ ነው። ቪዥን ቅድም ያየነው ኢሜጅ ሪኮግኒሽን፣ ማሽን ቪዥን የሚባሉ አሉ እና አርቲፊሻል ኢንቴሊጀንስ ውስጥ በጣም በርካታ ነገሮች አሉ። ሶ እንግዲህ ኮርሱ በርካታ ነገሮች አሉ ወደታች። ለዛሬ እንግዲህ ይህን ያክል። ኤአይ ማለት ምንድን ነው? ኤአይ ምን ሊሰራ ምን ቦታ ላይ እንጠቀማለን፣ ለምን ይጠቅማል እና ኤአይ በውስጡ ምን ምን ይዟል የሚለውን ለዛሬ ይህንን ካየን ኔክስት ላይ ስለ ዲፕ ለርኒንግ፣ ኢንዱስትሪ አፕሊኬሽን እና ሌሎች ፓርቲ ምን የሚሆነው እንግዲህ ኢትዮ ኮደርስ ላይ ስለ አርቲፊሻል ኢንቴሊጀንስ በመጀመሪያ ይህን አይተናል። እንግዲህ ቀጣይ ላይ ስለ ዲፕ ለርኒንግ የምንጀምር ነው የሚሆነው። ኮንቴንቱን ከወደዳችሁት ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ 1.5 ላይ የምንጀምር ነው የሚሆነው። እስከዛው ድረስ ቻው።